እረኛ ማለት መጋቢ ማለት ነው። ጠባቂ ማለት ነው። ስለ በጎቹ የሚኖር እውነተኛ ማለት ነው። መጋቢ ካላችሁ እረኛ ካላችሁ ያለ ስጋት ነው የምትኖሩት። በር ራሱ ነው። በሱ በኩል ካልተሰማራችሁ በስተቀር ማሰማሪያ አታገኙ። ወዳጆቼ የህይወታችሁ በር ኢየሱስ ነው። ኢየሱስ ማንንም አማክሮ አይከፍትም። በር ተዘግቶባችሁ በራችሁን ከሰው እጅ የምትጠብቁት፣ በራችሁን በአቋራጭ መንገድ የምትፈልጉት፣ በር ፍለጋ የህይወት ድካም የበዛባችሁ በር ዝም ብሎ አይከፈቱም። ጸንቶ ለጠበቁት፣ ደጁ ለሚጠኑት፣ እግዚአብሔር አለ ለሚሉት፣ በስሙ ለምታመኑት የምትከተለው የለመደችውና የሚያቃት የሚጠብቃት ስለሷ ነፍሱን ሊሰጣት የሚችል አምልጦ የሚያፈቅራት እረኛውን በደንብ ታውቃለች። ያለምንም ስጋት ትከተለዋለች። አንድ እረኛ ኳሊቲ መመገብና መጠበቅ፣ መምራት። አምላካችን ጌታ ኢየሱስ የበጎች እረኛ ነው። አሜን አሜን። ኢየሱስ የበጎች እረኛ ነው። እረኛ ማለት መጋቢ ማለት ነው። ጠባቂ ማለት ነው። ስለ በጎቹ የሚኖር እውነተኛ ማለት ነው። እና መጋቢ ካላችሁ ወይም እረኛ ካላችሁ ያለ ስጋት ነው የምትኖሩት። ከጥበቃ ጋር ከእንክብካቤ ከተለያየ ጋር የተያዙ ናቸው። ይሄ እረኝነት። እረኛ ከተባለ አንድ ሰው የህዝብ ጠባቂ፣ የህዝብ መሪ፣ የህዝብ አገልጋይ ነው ትርጉሙ ባጭሩ። እና መጽሐፍ ቅዱሳችን ሲነግረን ኢሳይያስ ምዕራፍ 40 ላይ እግዚአብሔር እንደ አንድ መንጋ ህዝቡን ያሰማራል፣ ይጠብቃል ይላል። ስለዚህ እግዚአብሔር የህዝቡ ጠባቂና እረኛ ነው። ክብር ለኢየሱስ ይሁንለት። እና እኔ ግን የበጎች እረኛ ነኝ ይላል። የበጎች እረኛ ነኝ። በጣም ወደው ክፍል ቁጥር 9 ላይ ቶሎ ቶሎ እየሄድኩ ነው ማነበላችሁ። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባም ይወጣልም፣ ማሰማሪያም ያገኛል። ሌባው ግን ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁና እንዲበዛላችሁ መጣው እያለ ኢየሱስ ቀጠለ። እኔ ስብከቴ ላይ ማመጣዋችሁ እኔ በር ነኝ አለ። አንዴ ጮና ኢየሱስ በር ነው ብሉ እስቲ። በር ትፈልጋላችሁ? እስቲ በር የሚፈልግ እናንተ 2018 በየትኛው አቅጣጫ፣ በአገልግሎት፣ በህይወት፣ በስራ በየትኛው አቅጣጫ ላይ ዛሬ በእግዚአብሔር ፊት ቆሜ ባርካችኋለሁ። ኢየሱስ በር ነው። ኢየሱስ መውጫ ነው። ኢየሱስ መግቢያ ነው። ጩና ኢየሱስ በር ነው በልሳ እንዴ። ኢየሱስ ራሱ እኔ በር ነኝ አለ። በእኔ የሚገባ ቢኖር ይድናል ወይም የህይወትን መንገድ ያገኛል። በእኔ በኩል የሚገባ ኢየሱስ የህይወት በር ነው። ወዳጆቼ ሆይ የብዙ ሰው ፍላጎት በር ነው። የብዙ ሰው ጩኸት። ለምሳሌ እኔ ራሴ ማስታወሰው 2007 እና 2008 እና ለአንድ 3 ወር ሳላቋረጥ ጸልይ ነበር። የምጸልየው በር ነው። በር ይዤ ነው የምጸልየው። በር ይከፈት፣ በር ይከፈት። በሽታ ላይ፣ ድህነት ላይ በር ዘግቼዋለሁ። አገልግሎቴ ላይ፣ ስኬቴ ላይ በር ከፍቻለሁ ያልኩ ስታዩ ደጋሚ ነው መሰለው። ግን ለራሴ በጣም ነበር የምጸልየው። ኢየሱስ ጌታ እንደዛ ነው የምጸልየው። በሩን እየከፈትኩ እየዘጋው በሽታ ላይ ዘግቼዋለሁ፣ በራሴ ላይ ከፍቻለሁ ያልኩ ነው የምጸልየው። ለምን ካላችሁ በር ራሱ ነው። ምክንያቱም በሱ በኩል ካልተሰማራችሁ በስተቀር ማሰማሪያ አታገኙ። በሱ በኩል ካልገባችሁ በቀር ወዴት መሄድ አትችሉ። ወዳጆቼ የህይወታችሁ በር ኢየሱስ ነው። ዛሬ ማታ ከዚህ ቤት የምትሰማው ቃል በህይወት ይሆናል። ኢየሱስ የህይወታችሁ በር ነው። በሩ እኔ ነኝ አለ ኢየሱስ። አሁን ሌሎችን ተውት። አለን የሚሉት በስም መሪነት የተቀመጡት እረኛ መሳዮች ስለ መንጎች የማይገዳቸው ስለሚድነው ሰው ሳይሆን ስለ ህጋቸው የሚጨነቁ ስለ በራው አይን ሳይሆን ስለተጣሰው ስርዓታቸው የሚጨነቁ ባሉበት ኢየሱስ እኔ ግን ከስርዓታችሁም ከወጋችሁም ከህጋችሁም በላይ የህዝቤ የበጎቼ የኔ የሆኑት እረኛቸው ነኝ። ጄናሳና ኢየሱስ እረኛዬ ነው በልስቲ። አሜን አሜን አሜን። ኢየሱስ እንደዚህ አለ።
በሩ እኔ ነኝ። አሜን። ዛሬ መልእክት አለኝ። በር ተዘግቶባችሁ በራችሁን ከሰው እጅ የምትጠብቁት፣ በራችሁን በአቋራጭ መንገድ የምትፈልጉት፣ በር ፍለጋ የህይወት ድካም የበዛባችሁ ከእግዚአብሔር ፊት ዛሬ እንዲህ እመርቃችኋለሁ። በራችሁ ኢየሱስ ነው። ኢየሱስ የህይወት በር ነው። በእኔ የሚገባ ቢኖር ይድናል፣ ይተርፋል፣ ይወጣል፣ ይገባል። በእኔ በኩል ማሰማሪያን ያገኛል። በኢየሱስም ሆነላችሁ። አቦጩና ሲበለም አሜን በለኛ። ክብር ለኢየሱስ ይሁንለት። ስለ እረኛ ከኔና ከናንተ ይልቅ አንድ እስራኤላዊ ስለ እረኛ በደም ያውቃል። እስራኤላዊ እረኛ እንደኔ እንደናንተ አስገድዶ የሚነዳ የደበደበ የሚነዳ ሳይሆን እስራኤላዊ እረኛ በጎቹ ጋር ራሱን ያላመዳል። በጎቹ እሱነቱን እስኪለዩ ድረስ ራሳቸውን ለበጎች በጣም ቅርብ አድርጎ ያላምዱታል። ከዛ ከፊት ይሄዱ። ሃሌሉያ። ከፊት ይሄዳሉ። ቀንዳሙ በግ የእረኛዋን ድምፅና ኮቴ ተከትላ ትሄዳለች። ከዛ ማሰማሪያን ታገኛለች። መመገቢያ ቦታ፣ መብያ ስፍራ፣ የእረፍት ስፍራን ማሰማሪያን ታገኛለች። ለምን? የምትከተለው የለመደችውና የሚያቃት የሚጠብቃት ስለሷ ነፍሱን ሊሰጣት የሚችል አምልጦ የሚያፈቅራት እረኛዋን በደንብ ታውቃለች። ያለምንም ስጋት ትከተለዋለች። በዚህ ዓመት በፍጹም ልባቸው በፍጹም ቅነት እግዚአብሔርን የሚከተሉ ማሰማሪያን ያገኛሉ። አቦጩና እስቲ አሜን በልስቲቱን። ኢየሱስ ጌታ ነው። እና አይነዳት ከፊቷ ይሄዳል። ቁጥር 4 ላይ ማለት እረኛዋ ከፊቷ ይሄዳል፣ በጎች ይከተሉታል። ከፊት ለፊቷ ልመርቃችሁ። ብዙ ኪሳራ የበዛባችሁ በራሳችሁ ጥረትና በራሳችሁ ልፋት ነገራችሁን ለመቀየር ብዙ ሞክራችሁና ደከማችሁ ቁጭ ያላችሁ በሚቀጥሉ ዓመታችሁ ላይ እንዲህ ብዬ ልመርቃችሁ። ከፊታችሁ ክርስቶስ ይሄዳል። ከፊታችሁ መንፈስ ቅዱስ ይሄዳል። ከፊታችሁ እረኛችሁ ይሄዳል። እረኛችሁ መከተል ይሁንላችሁ። ጩና በለም አሜን በልስተን። በጣም ሞዶ አዲስ መድኃኒት ትርጉም ላይ የቁጥር 9 ሐሳብ እንደዚህ ነው። በእኔ የሚገባ ነው የሚወጣ የሚፈልገውን ያገኛል። አሜን ሃሌሉያ። በእርሱ በኩል ይሁንልኝ መንገዴ፣ በእርሱ በኩል ይሁን እንጂ ሩጫ፣ እሱ በእሱ በኩል ይሁንልኝ መንገድህ። ከምትፈልገው መልካም ነገር አትጎልም። ቃል በቃ እንደዚህ ይላል፣ በእኔ በኩል የሚገባ ቢኖር ከሚፈልገው ነገር አይጎልም ወይም አያጣም። ለምን? የምትፈልጉት ሁሉ እሱ ውስጥ አለ። በሱ መግባት ይሁንላችሁ፣ በሱ መውጣት ይሁንላችሁ። አሜን አሜን። ለመረቃችሁ እጆችን ከፍ አድርጊ። 2018 ላይ ሁኔታ ሳይሆን ያለበት ኮንዲሽን ሳይሆን ያለበት ነገሮች ሳይሆን የመለኮት ድምፅ ይምራችሁ፣ መንፈስ ቅዱስ ይምራችሁ፣ በረኛችሁ መመራት ይሁንላችሁ። አቦጩና እስቲ አሜን በልስ። ይድናል፣ አይከስርም። ይድናል፣ አይወድቅም። ይድናል፣ አይጎልበትም። ለምን? በረኛው በኩል ስለሚሄድ ማለት ነው። የተወደዳችሁ ሆይ አምላካችን እረኛችን ነው። ይጠብቀናል፣ ይመግበናል፣ ይመራናል። የአንድ እረኛ ኳሊቲ ሶስቱም ነው፣ መመገብና መጠበቅ፣ መምራት። እኔ ቀናውላችሁ እንዲህ ብዬ ተነብይባችኋለሁ። የሚቀጥሉ ዓመታቸው የኪሳራ ዓመት እንዳይሆንባችሁ እንዲህ ብዬ ተነብይባችኋለሁ። የእግዚአብሔር ድምፅ ይምራችሁ፣ መንፈስ ቅዱስ ይምራችሁ፣ እረኛችሁ መከተል ይሁንላችሁ። ጩና እስቲ አሜን በልሳንዴ። ኢየሱስ ጌታ ነው። እረኛችሁን መከተል። በበሩ የማይወጣና የማይገባ እሱ ሌባ ነው አለ። እኔ አለ ኢየሱስ፣ እኔ የምመጣው ሕይወት እንዲሆንላችሁና
አቤት አቤት! የመጣልሽ ኢየሱስ የመጣልህ ኢየሱስ ሕይወትን ሊያበዛልህ ነው። ኢየሱስ ጋር እየኖርክ ከሕይወት አትጎልም። ከኢየሱስ ጋር እየኖርክ ከሕይወት አትጎልም። አሜን አሜን ሃሌሉያ። ሕይወት እንዲበዛላችሁ ነው እንዲሆንላችሁ መጣው አለ። ሌላው ግን አለ ከኔ ውጭ የሆነው ሌላው ግን አራጅ ነው፣ ገዳይ ነው፣ ሌባ ነው፣ ሊሰርቅ ሊያርድ ለሌላ አይመጣም። ሌላ ዓላማ የለው። ወዳጆቼ ሆይ ከእግዚአብሔር እረኝነት ሸፍጣችሁ ሌላ መንገድ በፈለጋችሁ መጠን ለአራጁ ለሰራቂው ሌባ ራስህን ታጋልጣለህ። እግዚአብሔር ከዚህ ይጠብቃችሁ። ዮሐንስ ራእይ ምዕራፍ 3 ቁጥር 7 እና 8 አንድ በጣም ጥሩ አንባቢ በቃሉ ጥሩ አንብብልኝ እስቲ። እሱን ክፍል በጣም ወዶ ክፍል ነው። እንደምታውቁት ይሄ ክፍል ሐዋርያ ዮሐንስ የጻፈው ለሰባቱ አብያተ ክርስቲያናት ነው ታውቃላችሁ። እና የእያንዳንዱ አብያተ ክርስቲያናት ታሪካቸውን ይጠቅሳል። ለምሳሌ ኤፌሶን ፍቅር ጥለሻል ይላል። ሰርዲያሞስ በተባለ ደግሞ አንቺም ደክመሻል። ሌላው እንደዚህ ጠቅሶ አንድ ደግሞ አለች በጣም ሐዋርያ ዮሐንስ እያደነቃት የሚገርም ተስፋ ቃል የነገራት የተባረከች ቤተክርስቲያን አለች። እና እሷ ቸርች ውድቀቷ ሳይጠቀስ ድካማ ሳይጠቀስ ከብርታቷ ጀምሮ የነገራት መልእክት ነው የምነግራችሁ። እቺ ፊላዴልፊያ የምትባለው ቸርች በጣም ኳሊቲዋን ነው ሐዋርያ ዮሐንስ የጻፋት። እንዳልኳችሁ ቅድም ሌሎች ኤፌሶንን ሳርዲያ ምናምን ባሉትን አንቺ ደክመሻል፣ ፍቅር ጥለሻል፣ ፍቅር ድሃ ሆነሻል፣ በኋላችሁ ችግር አለ፣ ንስሐ ባትገቢ መቅረዛሽን ከስፍራው አነሳዋለሁ የሚል ከባድ ቃል ነገራትና ዘሎ ለዚህ ቸርች ግን እንደዚህ አላት። በጣም ከኳሊቲው ጀምሮ ጥቂት ኃይል አላት፣ ግን የታመነች ነች። በትንሽ ኃይሏ ታምናለች። ምን ብሎ ይነግራታል? የዳዊት መክፈቻ በእጁ የያዘው አሜን በሉ እስቲ። በጣም ይሄንን ቃል የሚገርማችሁ ኢሳይያስ እንደዚህ ይላል፣ የሲኦልንና የሞትን ቁልፍ በእጁ የያዘው ይለዋል። ባለስልጣኑ ኢየሱስ አቦ አሜን በለኝ እስቲ። የኢየሱስ ስልጣን ሲኦል ላይ ነው፣ ሞት ላይ ነው። ቁልፋቸውን ቀምቶ ሞት ሆይ መውጋ የታለ? ሲኦል ሆይ ድል መንሳት የታለ? እና ኢየሱስ ሰብሮታል ለመጣፍ እና ለዚህ ቤተክርስቲያን እንደዚህ ይላል፣ ማንም የማይዘጋውን በር በፊትሽ አድርጌዋለሁ ይላል። እጅና ሰና ማንም የማይዘጋው በር በል እስቲ። እንደዚህ አይደለም እኮ ይሄ በትንቢት የምትናገረው ይሄን ቃል ጩና ማንም የማይዘጋው በር በል እስቲ በፊት ያለ በል እስቲ። በኢየሱስ ስም ሆነላችሁ። በማንም የማይዘጋ ማንም ሰው ራርቶልህ የማይከፍትና ማንም ሰው አስኖብህ የማይዘጋብህ የተከፈተ በር አሜን በል እስቲ። የተከፈተ ደጅ፣ የተከፈተ አገልግሎት፣ የተከፈተ የሥራ በር፣ የተከፈተ የትዳር በር፣ የተከፈተ የልጆች በር በኢየሱስ ስም ሆነላችሁ። አጨብጭቡና ክብር ስጡ ለጌታ። ኢየሱስ ጌታ ነው። ክብር አምጡ ለጌታ። አጨብጭቡና ሃሌሉያ። አሜን 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 ሃሌሉያ። ጩና የተከፈተ በር በሉ በፊቴ ነው። ይሄ እኮ ፉከራ ምናምን እንዳይመስል ቃሉ ነው። በፊትሽ አድርጌዋለሁ። አድራጊውም ጌታ ከፋቹም ጌታ አሜን አሜን። የከፈተውም እሱ ያደረገውም እሱ። እንግዳውስ እንዲሁ ቆሜ መርቀሃለሁ። ማንም አይዘጋብኝ። የዚህ ዓለም ክፎች የጨለማ እጅ የማይዘጋብኝ የተከፈተ በር በፊቴ አለ። በኢየሱስ ስም አለ። ጩና በፊቴ አለ በላን ጊዜ መልአክ የሚለው ቃል እንገራችሁ ይችላል። መልአክ ማለት የቸርቹ ጠባቂ ነው፣ መጋቢ ነው። ሐዋርያ ዮሐንስ የሚለው መልአክ ክንፉ ምናምን መልአክ ተጠብቁ የቤተ ክርስቲያኒቷ መጋቢ እና እሱ የሚመራትን ቸርች ነው። ደብዳቤ ጻፍ ለቤተ ክርስቲያኒቷ መጋቢና ለሕዝቡ እንዲህ ብለህ ጻፍ። ደስ አይልም? ጻፍ የሚለው እኮ ጌታ እኮ ነው ራሱ መጽሐፍ። እነዚህ ከዛ በፊት ዮሐንስ ታውቃለህ፣ ፈርቶ ደንግጦ ደክሞ ሄዶ እጁን ጫነበት ዳሰሰው እና ስለ ወደፊቱ ስላለፈው እየነገረው ወደፊት ሊሆን ስላለው ነገር እየነገረው ከዛ
በዚህ ድምፅ መካከል ነው ለፊላዴልፊያ እንዲህ በላት። ምን በላት? በፊትሽ ማንም የማይዘጋውን በር ከፍቼ ያስቀምጫለሁ። ሃሌሉያ። ለምን ካሉ ዝም ብሎ እንደተከፈተ ካሉ ምንም እንኳን ኃይልሽ ትንሽ ቢሆንም ቃሌን ጠብቀሻል። በቃሌ ላይ የጸና አቋም ስላለሽ አሜን ባሉ። በር ዝም ብሎ አይከፈቱም። ጸንቶ ለጠበቁት ነው በር የሚከፈተው። ደጁ ለሚጠኑት ነው። እግዚአብሔር አለ ለሚሉት፣ በስሙ ለሚታመኑት በዚህ ዓመት በር ይከፈትላቸዋል። አቦጩን አሜን ማለት ጊዜ ኢየሱስ ጌታ ነው። ምንም እንኳን ኃይልሽ ትንሽ ቢሆንም ለቃሌ ብርቱ ታማኝ ነሽ፣ ጸንተሽ ቆመሻልና ልመርቃችሁ። በዚህ ዓመት ጸንቶ መቆም ይሁንላችሁ። በእግዚአብሔር ፊት መቆም ይሁንላችሁ። እግዚአብሔር የመጠበቅ ኃይል ይብዛላችሁ። ሲጩን አሜን በድገምና ኢየሱስ ጌታ ነው። እና መልአኩ ማለት ለመጋቢውና ለቸርቹ ለነቢይ ኢሳይያስና ለፍቅሩ ምላሽ ቤተክርስቲያን ሐዋርያ ዮሐንስ እንዲህ ብለህ ጻፍላቸው። የሚቀጥለው 2018 የተከፈተ በር በፊታችሁ አለ። ማንም ደስ ብሎትም አይከፍትም፣ ማንም ከፍቶትም አይዘጋም። ኦሬዲ ተከፍቶ በፊቴ አለ። አንተ መቀበል ቢያቅተህ እኔ ራሴ ያውጃለሁ። ብራዘር ራሴ ቁርስ አሳንሱ የሚያገሬ ቋንቋ ነው። ሻራባራባስ እኔ ይታየኛል 2018 ማንም የማይዘጋ ማንም ነው። በደዌ ማንም ውስጥ ማንም አለ። ማንም የማይዘጋው በር በፊቴ አለ። ጩና በፊቴ አለ። በልሳን ጊዜ በኢየሱስ ስም ሆነላችሁ። በጣም አንድ ጥቅስ ጨምርላችሁ ነው ዘልይ ትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ ይሄ ቃል ስለ ኢየሱስ ነው የተነገረው። ኢየሱስ ወደዚህ ምድር ሲመጣ ነቢያቶች ቀድሞ ስለሱ የተናገሩት ትንቢት ነው። ኢየሱስ ተሸክሞት የመጣው ኪዳን ነው። ማላባናማስ ሼላባራናማስ አሜን አሜን። ይሁን ዝም ብሎ መጣ እንዳይመስልም ገና ከመምጣቱ ኢሳይያስ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ነው ይላል። ገና ሳይመጣ አለቅነት ሆኖ ነው የመጣው። ጉባኤ ተሰብስበው የሾመ እንዳይመስል ተሹሞ የመጣ በክብር የመጣ እስቲ አሜን በለኛ። ዳዊትን ቤት መክፈቻ በጫንቃው ላይ አኖራለሁ አለ። የዳዊትን ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል። የሚዘጋም የለም። እንዲህ ብዬ መርቀሃል። በማንም እጅ የማይዘጋ በእርሱ የሚከፈት በር ይሰጣል። በማንም የማይዘጋ መርቄ ሸኘሃለሁ፣ ተንብዬ ሸኘሃለሁ። በጠላት እጅ የማይዘጋ በክፉ ሰዎች እጅ የማይዘጋ በእርሱ የተከፈተ በር ይሰጣችኋል። በኢየሱስ ስም ሆነላችሁ። ጩና እርሱ ይከፍታል በልስ። ማን ነው ከፋችሁ? እግዚአብሔር አብ ከሰማይ ሲልከው ልጁን ሂድና ክፈት ብሎ ነው የላከው። ኢየሱስ ማንንም አማክሮ አይከፍትም። ስሙ ከፋች ነው። እላዩ ላይ ስልጣን አለ። ምን የመክፈቻ ኃይል አለ። በኢየሱስ ስም ሆነላችሁ። ለምሳሌ መጽሐፍ እግዚአብሔር የሐና ማጣት ዘግቶ ነበር አይደል? ኤሊ ከፈተ ይላል እንዴ? አፍቃሪዋ ባሏ ከፈተ ይላል። አየህ፣ ከፋቹም እሱ ዘጊውም እሱ። ተስማምተህ ነው የምታስከፍተው። ጌታ ሆይ የሚሰማኝ እልፍ ጉባኤ ስለሚሰጠኝ አመሰግናለሁ። አምላኬ ስሙ ከፋች ነው። ለምን? የዳዊት ዘር ገና ዳዊት በንግስና ያለው
ቃል ተከብቶታል። ከአንተ ዘር ውስጥ መሲህ ይመጣል ወይ ንጉስ ይመጣል። ይሄ ንጉስ መላ እስራኤልም አሕዛብን የሰው ልጅን ሁሉ ያሳርፋል። አየህ ለእስራኤል ብቻ እንደከፍት ቢሆን ኖሮ እኔ እናንተ ድርፓንት ነው የለንም። የመጣ ኢየሱስ ለኔም ለነሱ ከፋች ነው። የምታመልኩት ናዝሬቱ ኢየሱስ ቀጣይ ባለው አመታችሁ ላይ እንደ ብዬ ተነብያለሁ። እግዚአብሔር ከፍቶ ይሰጣችኋል። የምትፈልጉትን በር የጠየቃችሁትን ደጅ ማንኛው በሮችን እግዚአብሔር ከፍቶ ይሰጣችኋል። በኢየሱስ ስም ሆነላችሁ። አጨብጭቡና ክብር ስጡ ለጌታ። ኢየሱስ ያድናል። ሃሌሉያ። አየህ ከማንም ጋር እርዳታ አያስፈልገው ብራዘር። እሱን ይዤ አማራጭ ፍለጋ አልሄድም። የኔ ከፋች ኢየሱስ ብቻ ነው። በኔ ህይወት ውስጥ ብቸኛ ከፋች የመክፈት ስልጣን ያለው ኢየሱስ የአብ ልጅ ኢየሱስ የእግዚአብሔር ልጅ እሱ ብቻ ነው። ለሱ ክብር ይሁንለት። አጨብጭቡና ክብር ስጡ ለሱ። ሃሌሉያ። ኢየሱስ ጌታ ነው። እንግዲያውስ እንዲህ ብዬ ተነብያለሁ። የተዘጋው ማህፀን፣ የተዘጋው የሥራ በር፣ የተዘጋው የትዳርን በር ዛሬ በስሙ ስልጣን ይከፈታል። በስሙ ኃይል ይከፈታል። በኢየሱስም ይከፈታል። ጩና ተከፈተ ይበል እባክህ። አሜን ሆነላችሁ። አጨብጭቡና ክብር ስጡ ለኢየሱስ። ሃሌሉያ። አዎ መልእክቴ ይሄ ነው። ኢየሱስ የህይወት በር። አሜን አሜን። ህይወት ሌላ መውጫ መግቢያ የላትም። ከሌላ ስፍራ ለህይወታችሁ መንገድ የምታበጁ ሰዎች ካላችሁ አትድገሙ። የህይወት በር እሱ ብቻ ነው። ለሱ ክብር ይሁንለት። አሜን አሜን። በቃ የላትም። ህይወታችን መውጫ መግቢያዋ፣ ማሰማሪያዋ፣ እረፍቷ፣ ሰላሟ ኢየሱስ ነው። ለኢየሱስ ክብር ስጡ። አንድ ጊዜ ይገባዋል። አሜን።